ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። የአቡነ ተክለ ሃይማኖትን ገድል የሚያነብሰው ጦም አያድርም፣ ምንም በረከት አይታጣም። ራሴ አውቃቸዋለሁ ሲያደርጉልኝ ማለት ነው። ፈትኑ። የተክለ ሃይማኖት ልጅ መሆን ከፈለጋችሁ ጠይቁና ፈትኗቸው። ማምላክን ምንም ነገር አቡነ ተክለ ሃይማኖት ተጠይቀው ደግሞ ሰው አይንቁም። በጣም ደግ ተክለ ሃይማኖት ማለት ምን ማለት መሰላችሁ? ሲጀመር ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው። የማን ተክል ማለት ነው? የአብ የወልድ። ይሄንን ስም ስንጠራ አድረው ያሉ እዚህ ስም ላይ ማን ናቸው? አብ መንፈስ ቅዱስ። የተክለ ሃይማኖት ስም ሲጠራ በዚህ ስም ላይ የማን ስም አለ? የሥላሴ ስም አለ። ስለዚህ ምድሩን ይባርካል። ምድር ላይ ከተበረከ ምድር፣ ውሃው ላይ ከተነበበ ውሃው፣ ቤት ውስጥ ከተነበበ ቤቱን ይባርካል። የተክለ ሃይማኖት ስም የእግዚአብሔርን ስም የተሸከመ ስም ነው። ይህ ስም በተጠራበት እርግጠኛ ነኝ መፍትሄ ስራይ ምናምን እትስ አትልፉ። ይሄ እንትን ምናምን ከጠንቋይ አትሂዱ። ፍጥርቅ ብላችሁ ጸልዩ። የአባታችን ተክል ስታነቡት እንደው ንገራችሁ፣ ዝም ብላችሁ ታዝቡ። ኢየሱስ ክርስቶስ የሚለውን ስም እንደ ተክለ ሃይማኖት ያከበረ ሰው አይቻለው። በደንብ ነው ያከበሩት። እንደው ምንድነው ያሉት እኮ ኦ እግዚእ ኢየሱስ ክርስቶስ ሃይማኖቴኒ አንተ ምግባሬኒ አንተ። ጌታዬ ኢየሱስ ክርስቶስ ሆይ እምነቴም አንተ ነህ፣ በጎ ስራዬም አንተ አሉ። አንተ ነህ፣ እኔ አይደለሁም አሉ። እምነቴም አንተ ነህ፣ በጎ ስራዬም አንተ ነህ። እንደ አባ ተክለ ሃይማኖት አቡነ ጌታችን ኢየሱስ ክርስቶስ የሚለውን ስም ይጠራል የለም። ሙት አገኙ፣ አልዓዛርን ያስነሳው ጌታ ኢየሱስ ክርስቶስ ነው፣ አንሳው። ውሃውን ጠጅ ያደረከው ጌታ ኢየሱስ ክርስቶስ ነው፣ ውሃ ስጥ። በጌታዬ በኢየሱስ ክርስቶስ ስም አንተ ጋኔን ውጣ። የክርስቶስን ስም ተሸክመው የዞሩ አባት ናቸው እና የተክለ ሃይማኖትን ገድል ብታነቡ፣ እቤታችሁ ብታነቡ፣ እያንዳንዳችሁ ሁላችሁ ብታነቡት በረከት ታገኛላችሁ። ከዛሬ ጀምራችሁ ማለት ነው። ከዛሬ ጀምራችሁ አንብቡት። እንዲያውም አንዱ ምን አደረገ ይባላል፣ እስቲ የተክለ ሃይማኖት ገዳም ውስጥ ረሃብ የለም ተብሏልና እስቲ ለያቸው ብሎ ጫካ ውስጥ ሄደና እንጀራ ከዚህ ካመጡ እናያለን ብሎ ጫካ ውስጥ ሄዳሉ። ካለ ሲናል እንግዲህ ሰው መሀል እያደረጉ የሆንኩ ሰው ያበላኝ ሁሉ ተክለ ሃይማኖት አበሉኝ እየተባለ ነው እንጂ ሲጫካው ሲል አንድ እረኛ ፍየል ጠፍቶት ይመጣል። አተ በዚህ ፍየል አያየም በዚህ እያለ መጥቶ ፍየሉ ይገኛል። እንደውም ሰዓት ደርሷል ምሳ እንብላ ብሎ ካኳፋዳ አውጥቶ ምሳ በላው። ፍየል ጠፍቶ ሲፈልግ ማለት ነው። እንደው እርግጠኛ ነኝ እኔ አባ ተክለ ሃይማኖትን አባታችንን ራሴ አውቃቸዋለሁ ሲያደርጉልኝ ማለት ነው። ፈትኑ። ይሄ ሁሉ ቅድስና እያላቸው 99 ዓመት በሙሉ ከክርስቶስ ውጭ አፋቸው ሌላ ጠርቶ የማያውቅ እንደ ኤልያስ ለእግዚአብሔር አምልኮት ሲቀኑ የነበሩ፣ እንደ ጳውሎስ በቅናት የሚሰብኩ፣ እንደ ነቢያት በትንቢት የሚቃጠሉ፣ እንደ ባይታውያን ዘግተው የሚጋደሉ አቡነ ተክለ ሃይማኖት እንደ መላእክት የሚያመሰግኑ እሳቸው ተጠርተው የሚያሸንፈን ነገር የለም እና ሁላችሁም አደራ እምላችሁ ንግድ ብትነግዱ ራሱ አንብቡ የእሳቸውን ስም። እግዚአብሔር ቃል ኪዳን ሰጥቷቸዋል። ስማቸው በተጠራበት በረከት አለ። የምትነግዱበት ቦታ ሄዳችሁ ባርኩልኝ በሏቸው፣ ይባርኩላችኋል። ስማቸው ባለበት በረከት አለ። ስማቸው ባለበት ጋኔን የለም። ለምን? የኢየሱስ ክርስቶስን ስም የተሸከመ ስም ነውና። ይሄንን የምነግራችሁ ፈሪሃ እግዚአብሔር እንዴት እንደሚያበዛ ማንን አየ ነው? ራሳቸው ምስክር ናቸው። እና አባ ተክለ ሃይማኖት ሌሎችም ቅዱሳን ክንፍ አላቸው ሲባል እንዲህ የሚዳበስ ክንፍ ነው ወይስ አሁን እግዚአብሔር ክንፍ አለው ላብ አለው ስንል የለውም? እንደዛ አለው ብለን መቼም አንገምትም። አዎ ለእግዚአብሔር ምንድነው የሚያደርገው መሰላችሁ? ለቅዱሳን የሱን አይነት
የባህሪውን በጸጋ ይሰጣቸዋል። የጸጋ ይባላል። ለምሳሌ እግዚአብሔር አምላክ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ እኔ ለፈርዖን አምላክ አድርጌሃለሁ ይለዋል። ተመልከቱ። ሙሴ እኔ ለፈርዖን አምላክ አድርጌሃለሁ። ደግሞ የሚገርመው ሙሴን አምላክ ያደረገውና እንዴ እኔ እኮ መናገር አልችልም ሲል ወንድምህ አሮንን ነቢይ አደርገዋለሁ ለአንተ። የእግዚአብሔር ነቢይ እኮ ነው። አፍ ይሆናል። አንተን አምላክ አድርጌሃለሁ። እና ሙሴ ሰማይና ምድርን የፈጠረ አምላክ ነው ማለት ነው። ይሄ ነው ትልቁ የሚለየን ከሌላ እምነት ጋር ወገኖቼ። መማር ጥሩ ነው። ኦርቶዶክሳውያን እግዚአብሔር የተመሰገነው። አሁንም የምንሰማውን በልባችን ይጻፍልን። አንዴ ብቻ ደግሞ ሳይሆን ከፈለጋችሁ ሁለቴ ሰምታችሁ ቃሉ በልባችሁ ይታተምላችኋል። መንፈስ ቅዱስ በልባችሁ ያሳድር። እሱ ነው ዋና የሚያሳድር። በአይምሯችሁ ይቅረጽ። አንዳንድ ሰዎች ሰማለሁ ግን መያዝ አልችልም የምትሉ ሰዎች አላችሁ። ስሙት። በውስጣችሁ በነፍሳችሁ ይቀመጣል። መስማት በራሱ መዳን ስለሆነ ደግማችሁ ስትሰሙት ደግሞ በልባችሁ ይቀመጣል ለዘላለም። ሚስጥሩን ይግለጽልን ለኔም ለእናንተም መድኃኔዓለም። እና ኢየሱስ ክርስቶስ እግዚአብሔር አምላክ እርሱ ሙሴን አነጋግሮት በኮሬብ በደመና ውስጥ አነጋግሮት አሮንን ለሱ ነብይ አድርጎ አፍ አድርጎ አንተ ለግብጽ ለፈርዖን አምላክ አድርጌያለሁ ሲለው እኮ ሰማይና ምድርን የፈጠርክነ ማለት አይደለም። ሆን ተብሎ ሙሴን መስደብ የፈለገ ሰው ከሆነ በስተቀር መስደብ የፈለገ ሰው አባ ተክለ ሃይማኖትን መስደብ የፈለገ ሰው ካልሆነ በስተቀር ይሄ ግልጽ ነው። እግዚአብሔር የሚዳበስ የሚዳሰስ ላባ የለውም፣ ክንፍ የለውም። ያ የሱ እኛ እንዴት መራዳት እንዴት እንደሆነ ሲነግረን ነው። ለቅዱሳን ደግሞ የጸጋ ክንፍ ይሰጣቸዋል። የጸጋ ክንፍ ይሰጣቸዋል። እሱ አምላክ ሆኖ ሳለ እነሱን አማልክት አሰኘ። እሱ ጌታ ሆኖ ሳለ እነሱን አጋእስት እግዚ ሆኖ አጋእስት ጌታ ሆኖ ጌቶች አስባላቸው። ንጉስ እሱ ንጉስ ነው። እነሱን ደግሞ ምን አስባላቸው? ነገስታት አስባላቸው። ስለዚህ አሁንም በዚህ በክንፍና በላባ ስናወራ እግዚአብሔር የሚዳበስ የሚዳሰስ ላባና ክንፍ የለውም። በባህሪው እንደዛ አይደለም እግዚአብሔር። ይህንን ጸጋ ግን ለቅዱሳን የሰጣቸው ጸጋ አለ። ይህንንም ደግሞ በመጽሐፍ ቅዱስ ተጽፏል። የማይሰረዝ የማይደለዝ ኢሳይያስ ነቢይ የተናገረው ስለ ቅዱሳን እግዚአብሔርን በመተማመን ስለሚጸኑት በ40ኛው ምዕራፍ ኢሳይያስ 40 ቁጥር 31 ላይ ስለና አባ ተክለ ሃይማኖት ስለሌሎችም ቅዱሳን እንዲህ ይናገራል። ምን ይላል? እግዚአብሔርን በመተማመን የሚጠባበቁ ግን ወያድሱ ውርዞቶም ኃይላቸውን ያድሳሉ። ኃይላቸውን ያድሳሉ። ምን ያደርጋሉ? ኃይላቸውን ያድሳሉ። ኃይል ይስጣችሁ፣ የደከማችሁ ኃይል ይስጣችሁ። የደከማችሁ ብርታት ይስጣችሁ፣ ያበርታችሁ። በደዌ የደከማችሁ አላችሁ፣ በኑሮ የደከማችሁ አላችሁ፣ በበሽታው በማጣታው ተስፋ በመቁረጣው ባዶነት ከቧችሁ ብቻችሁን ቤታችሁ ሆናችሁ የደከማችሁ ትኖራላችሁ። ኃይላቸውን ያድሳሉ ይላል። እሱ እግዚአብሔር ኃይሉን ይስጣችሁ፣ ብርታቱን የሚያድላችሁ፣ የምትመኙትን የሚያደርግላችሁ፣ ቀና ብላችሁ እንድትሄዱም የአምላክ ፈቃድ ይሁን። አዎ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። እንደ ንስር በክንፍ ይወጣሉ። ምን ማለት ነው? እንደ ንስር በክንፍ ይወጣሉ ማለት እንደ ንስር ልክ ይሰጣቸዋል፣ ይወጣሉ። ሐዋርያት እኮ ደመና ጠቅሰው ነበር የሚያስተምሩት እኮ ከአንዱ ሀገር በአንዱ ሀገር በደመና እኮ ነው። የቶማስ ታሪክ ትዝ አይላችሁም? ህንደኬ አስተምሮ ኢንዲያን አስተምሮ ሲመለስ እመቤታችን እንዴት እንዳገኛት ሐዋርያት እኮ ደመናን ጠቅሰው ይሄዳሉ ማለት ይሄ ነው። አበው ቅዱሳን ይሄ ጸጋ ይሰጣቸዋል። ስለዚህ ልበ አምላክ ዳዊት እግዚአብሔርን እንዴት አድርጎ እንደተናገረ በላባዎቹ እሰወራለሁ፣ በክንፎቹ ጥላ እተማመናለሁ፣ እናንተም እንዲሁ ተማመኑ እያለ እኛን እንዳስተማረ እንደሰበከን ቅዱሳን ደግሞ ልክ እንደ እግዚአብሔር የጸጋ ክንፍ ተሰጥቷቸው እግዚአብሔር የጸጋ ክንፍ ሰጥቷቸው እሱ የክብርን ክብር ሰጥቷቸው ልዕልናን አድሏቸው የኃያል አምላክ እግዚአብሔር የጸጋ ክንፍ ለነሱ ይሰጣቸዋል፣ ያድላቸዋል። ስለዚህ ምንድነው የሚለው? እንደ ንስር በክንፍ ይወጣሉ፣ ይሮጣሉ። 1 ይወጣሉ፣ 2 ይሮጣሉ፣ 3 አይታክቱም፣ 4 ይሄዳሉ፣ 5 አይደክሙም። ከኔ ቀጥላችሁ ድገሙልኝ እምላችሁን ቃል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣
እንደ ንስር በክንፍ ተመልከቱ። እንደ ንስር በክንፍ ከኔ ቀጥላችሁ ድገሙ። 1 ይወጣሉ፣ 2 ይሮጣሉ፣ 3 አይታክቱም፣ 4 ይሄዳሉ፣ 5 አይደክሙም። አሁን ወደ አባ ተክለ ሃይማኖት እናምጣው። እናንተ የተባረካችሁ የተክለ ሃይማኖት 6 የጸጋ ክንፍ ይሸፍናችሁ። የተክለ ሃይማኖት ክንፍ አሁን ተነጋግረናል። እግዚአብሔር በክብር ላይ ክብር በጸጋ ላይ ጸጋ ይሰጣቸው። የሚዳበስ የሚዳሰስ ሳይሆን የጸጋ ክንፍ ረቂቅ የሆነ ክንፍ ነው እንጂ እዚህ ጋር የሚበቅል አይደለም። ስዕል ላይ ስታዩት እንደዛ እንዳይመስላችሁ። ስለዚህ ማወቅ ጥሩ ነው። ክብር ምስጋና ይግባው እግዚአብሔር። ስለዚህ አሁን በተክለ ሃይማኖት ይሄን ላስብላችሁ። ተክለ ሃይማኖት በክንፍ ይወጣሉ፣ ተክለ ሃይማኖት በክንፍ ይሮጣሉ፣ ተክለ ሃይማኖት ክንፍ አላቸው አይታክቱም፣ ተክለ ሃይማኖት ይሄዳሉ፣ ተክለ ሃይማኖት አይደክሙም። ይሄ ኢሳይያስ 40 ቁጥር 31 ነው። ታዲያ ክርስቲያኖች ምን ተማራችሁ? ኦርቶዶክሳውያን አያችሁ፣ ዝም ብለን አይደለም ቅዱሳንን የምንጠራውኛ። ይሄ ጸጋ ተሰጥቷቸዋል፣ እነሱ ናቸው። እኛም እኮ እንተማመናለን። ግን እኛና እነሱ አንድ ነን ማለት ደግሞ በጣም ከባድ ነው። ከባድ ነው። ራሳችንን ማወቅ ጥሩ ነው። ነቀነቅ ነው እንዳለችው እንደ እንቁራሪት እንዳይሆንብን ሁልጊዜ ማወቅ ይኖርብናል። ድልድይ ላይ የሄዱ ዝሆንና እንቁራሪት ድልድዩ ነቅነቅ አለ። ከዛ ቀና ብላየችውና ነቀነቅ ነው እኮ አለችው። አያችሁ፣ አቅምን ማወቅ መቼም ጥሩ ነው። አንዳንዶቹ ሳይሆኑ የሆኑ ሳያደርጉ ያደረጉ ሳይችሉ የቻሉ የሚመስላቸው ሰዎች አሉ። በራሳቸው ሐሳብ ተደግፈው እግዚአብሔር ለኢትዮጵያውያን ለኛ ለኦርቶዶክሳውያን ለኛ ብቻ ደግሞ አለ ለሁሉም ዓለም የሰጠው የቅዱሳን ክብር አለ። በጸጋቸው ብንመካ በረከት በቅዱሳን ራስ ላይ ነው ይላል። ስለዚህ አባ ተክለ ሃይማኖትን ለመስደብ በጣም ብዙ ሰዓት ወስዳችሁ ያላችሁ ሰዎች ክንፍ እንዴት ነው አንድ ሰው ክንፍ የሚበቅልለት የምትሉት? ክንፍ በቀለላቸው አላለም። እኛ የጸጋ ክንፍ ተሰጣቸው፣ የእግዚአብሔር ክብር ሰጣቸው፣ መንፈሳዊ ክንፍ ሰጣቸው፣ ረቂቅ የሆነ ክንፍ ተሰጣቸው፣ የማይዳበስ ክንፍ ተሰጣቸው፣ የማይዳሰስ ክንፍ ተሰጣቸው። ይሄው ራሱ እግዚአብሔር በኢሳይያስ ነቢይ ከአራቱ ቀደምት ነቢያት አንዱ የሆነው ከቀድሞ ነቢያት ዋናው አንዱ ነቢይ ኢሳይያስ ምን ብሎ ተናገረ? ኢሳይያስ ምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም አለ። የማይታክቱት ቅዱሳን እግዚአብሔር ጸጋ ስጧቸው አይታክቱም፣ ይሄዳሉ፣ ይበራሉ፣ ይወጣሉ፣ ወደ ላይ መውጣት ይችላሉ። ቀና ብለው ሲያዩ እስከ ጽራሪያም ቁልቁል ሲያዩ እስከ እንጦሮጦስ ነው። የቅዱሳን ጸጋ በሶስት ጸጋ ተሰጥቷቸዋል። በስጋ በነፍስ በልቡና። በዚህ ንጽህና በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ሆነው ቀና ብለው እስከ ጽራሪያም ቁልቁል እስከ እንጦሮጦስ አይናቸውን ደመና አይጋርደውም። ይህም እግዚአብሔር የሰጣቸው ጸጋ ነው። የአባ ተክለ ሃይማኖት በረከት ይደርብን። 400 ሚሊዮን ቤተክርስቲያን የሚያወጣ ምን ልታገኙ እንደ የክርስቶስን አዳኝነት ካላወቅ የቅዱሳን አባቶችን ጸሎታቸውን ካላመንክ የእመቤታችን የቅድስት ድንግል ማርያምን አማላጅነት ነገረ እግዚአብሔርን ነገረ ክርስቶስን ነገረ መላእክትን ነገረ ቅዱሳንን ታላወቅን እንዴት ብሎ ይኮናል? በእውነቱ እንዲሁ በፌስቡክ ያየውን ሁሉ ካልሰራው ያ የለም። የኛ ትውፊት አይደለም እግዚአብሔር ልጆች እና ስለ ካላችሁ ስሩ፣ ግን እምላችሁ ራሳችሁ ተሰሩ። ለይቅርታ፣ ለሰላም፣ ለፍቅር፣ ለአንድነት ይወላችሁ። አሁን የሁሉ ሰው እኮ እንግዲህ ሲጾም ከርሟል። አሁን ስንት ሰው ነው የቆረበው? ሩጫችን፣ ጸሎታችን፣ ምጽዋታችን ለስጋው ለደሙ ካላበቃን የኛ ስራ ከንቱ ነው ማለት ነው። ከንቱ ነው። ቅድም አለቃው ከደረጃ ውረዱ ብሏቸዋል። ጥሩ ነው፣ ውረዱ። አሁን ቅድም እኮ ከዚህ ስትወርዱ ገለል ነው ያለው። ይወላል ከኃጢአት ወረድ ስንል ክርስቶስን እናያለን፣ መንግሥተ ሰማያትን እናያለን። ይወላል ከኃጢአት ደረጃ እንውረድ፣ ንስሐ እንግባ። ለእመቤታችን ለፍልሰታ ሱባኤ የምንጠነቀቃቸው 7 ነገሮች። እመቤታችን ቅድስት ድንግል ማርያም እንግዲህ ከነሐሴ 1 ጀምሮ እስከ ነሐሴ 15 ቀን ድረስ በጾም በጸሎት እናመሰግናታለን ማለት ነው። እመቤታችን ቅድስት ድንግል ማርያም የለመኗትን
ከአምላኳ በቃል ኪዳኗ የምታሰጥ ድንቅ እናት ናትና ስለዚህ ወደ እመቤታችን ለምኖ ወደ እመቤታችን ተማጽኖ ችግሩ ያልተፈታለት ሰው የለምና ሁላችንም በዚህ በነሐሴ ፍልሰታ ወይም ከነሐሴ 1 እስከ 15 2018 ዓመተ ምህረት ወደ እመቤታችን ጮኸን ችግራችን ሁላችንም እንዲፈታልን ጥንቃቄ ልናደርጋቸው የሚገቡ ነገሮች 7 ዝርዝሮችን አሳያችኋለሁ። አንደኛ ሱባኤ ከመግባታችን በፊት የተሰራናቸውን ኃጢአቶች ከነፍስ አባታችን ተጠግተን ንስሐ ገብተን ታጥበን ጸድተን ወደ ሱባኤው መግባት ይጠበቅብናል ማለት ነው። በሁለተኛ ደረጃ የገባነው ሱባኤ አርምሞ ከሆነ ምንም ነገር ክፉም በጎም መናገር አይጠበቅብንም ወይም ደግሞ አይፈቀድልንም ማለት ነው። በሶስተኛ ደረጃ ምግብ ማማረጥ አይፈቀድልንም። ሱባኤ የገባ ሰው ከተቻለ ሽምብራ ቆሎና ውሃ ብቻ ነው የሚፈቀድለት። ያልቻለ ደግሞ እንግዲህ ቤት ያፈራውን ብቻ አንድ አይነት ምግብ እየበላ ሱባኤውን መጨረስ ይኖርበታል ማለት ነው። በአራተኛ ደረጃ ደግሞ የተጣላነው ሰው ካለ መታረቅ ያስፈልጋል። እኛ ከወንድሞቻችን ጋር ሳንታረቅ እግዚአብሔርን ይቅር በለን ማለት ወይም ደግሞ እመቤታችን አስታርቂን ማለት አንችልም። መጀመሪያ እኛ ራሳችን መታረቅ ይጠበቅብናል ማለት ነው። በአምስተኛ ደረጃ ደግሞ የወሰድነውን ተበድረን መክፈል ያቃተንን ገንዘብ ወይም ደግሞ አንመልስም ብለን እምቢ ያልነው ገንዘብ ካለ አቅም ከሌለን እስካገኝ ድረስ ይቅርታ አድርግልኝ አጥቼ ነው ማለት ያስፈልጋል። አቅም ካለ ደግሞ የወሰድነውን ገንዘብ በፍጥነት መመለስ ያስፈልጋል ማለት ነው። በስድስተኛ ደረጃ ከቦታ ቦታ መዘዋወር። ሱባኤ የገባ ሰው ከቦታ ቦታ መዘዋወር አይጠበቅበትም። ሌሊት 11 ሰዓትና ማታ ከምሽቱ 2 ሰዓት ላይ ተናፍሶ መግባት ይችላል እንጂ እዛው ሱባኤ ቤት ውስጥ ነው ቁጭ ብሎ ወይም ቆሞ እግዚአብሔርን መለመን ያለበት ማለት ነው። በሰባተኛ ደረጃ በቤታችን ውስጥ ከሆን ወንድና ሴት ምንጣፍ ለይተው መጸለይ አለባቸው ማለት ነው። ሱባኤ የገቡ ሰዎች ከእግዚአብሔር ምላሽ እናገኛል የሚሉ ሰዎች እንዲህ ማድረግ አለባቸው። አብዝተው መጸለይ አለባቸው። አብዝተው መጾም አለባቸው። አብዝተው ምጽዋት ማድረግ አለባቸው። አብዝተው እግዚአብሔርን ደግሞ ይቅር በለን ማለት አለባቸው። የእመቤታችን የቅድስት ድንግል ማርያም ምልጃዋና ጸሎቷ የልጇ ቸርነት ከሁላችን ጋር ይሁን። መልካም የሱባኤ ሳምንት ይሁንልን። ለሁሉም ሰው እንዲዳረስ የቻላችሁትን ያህል ኮፒ ሊንክ እያደረጋችሁ አዳርሱልኝ። በተጨማሪም ደግሞ አቃቤ ሥርዓት ዩቲዩብ የሚለውን ሰብስክራይብ በማድረግ ተባበሩ። የእመቤታችን የቅድስት ድንግል ማርያም ምልጃዋና ጸሎቷ ከሁላችን ጋር ይሁን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ